والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب شرح مسائل الجاهلية السنة يتنال يكررون بإذن الله እናያለን የዛሬው ደርሳችን عنوان የሚለው استنفار الملوك ضد أهل الحق بعد مسألة هذه المسألة استنفار ማለት ንጉሶችን ወይ ሹማምቶችን በአህለ الحق ግልባጭ መገፋፋት አህለ الحقዎችን እንዲመቱ ወይም እንዲያስሩ ሙሉኮችን መገፋፋት من خصال أهل الجاهلية نواب الملوك ማለት የመሊክ ጀምዕ አንድ ንጉስ መሊክ ይባላል ሁለት ሲሆኑ መሊካት ብዙ ሲሆኑ ምን ይባላሉ ሙሉክ ስለዚህ በየጊዜው ሙሉኮች ወይ አህሉ ሱልጣዎች ስላሉ አብዛኛው አህሉ ሱልጣ ለሐቅ ኢዝዓን አያረጉ إلا من هداه الله سبحانه وتعالى النزع أهل الجاهلية من خصالهم ومن مسائلهم يستنفرون الملوك الظلمة ضد أهل الحق والصواب حق تكتلوا የሚጓዙ ጀማዓዎችን እንዲመቱ ወይም የሆነ ችግር እንዳደርሱባቸው ይገፋፋቸዋል ስለዚህ المسألة الثانية والستون ትናንት 60 እና 61ኛ ነው ያዝነው ولا نعم مسألتان الستون والحادية والستون باند ይዘናቸው ስለዚህ 60ኛ እና 61ኛ የዛሬው 62ኛው መስአላ እንግዲህ ለመለየት استنفار الملوك ضد أهل الحق عنوان ይባላል የደርሱ عنوان ነው ርዕሱ متن ደግሞ المسألة الثانية والستون كونهم أي كون أهل الجاهلية أهل الجاهلية መሆናቸው ነው አሉ إذا غلبوا بالحجة በማስረጃ የተቸነፉ ጊዜ ማስረጃ የሌላቸው ጊዜ أهل الحق ማስረጃ አምጥተው በማስረጃ ሲያቸንፏቸው فزعوا إلى الشكوى للملوك فزعوا ብሎ ሐርኳል ይኖራል فزع እንግዲህ ሐልቅይ ስለሆነ فزع إلى كذا فصيحوا ومشهور السنة من فزع يفزع من الباب الرابع فزع يفزعهم لنور يچلال ምክንያቱም ላም الكلمه من ስለሆነ عين من حروف الحلق ስለሆነ لنور ይችላል እና ሁጃ በሁጃ በማስረጃ ሲሸነፉ የሚነሳሱ መሆናቸው ነው الى الشكوى للملوك ወደ ንጉሶች ስለማቅረብ የሚነሳሱ መሆናቸው 62ኛው መስአላ ነው አሉ كما قالوا ያለፉት እንዳሉት ሁሉ አላህ Subhanahu Wa Ta'ala ስለነሱ ሲናገር አተذሩ ሙሳ وقومه ليفسدوا في الارض الأعراف الآية 27 بعد ال100 27ኛ አንቀጽ ሁሉም አይደለችም አተذሩ ሙሳ ሙሳን ተታዋለህ ሆይ አተذሩ ማለት አተትሩኩ የሙሳንም ተከታዮች የሙሳን ሰዎችንም ተታዋቸዋለህ ሆይ ነው የሚሉት የፊርዓውን መለእክቶች ለፊርዓውን ليفسدوا في الارض ይሄም ሌላ خصلة من خصائل اهل الجاهليه በመሬት ሊያበላሹ ተታዋቸዋለህ ሆይ እንግዲህ እነሱ ምን ሆነ ያፈው የተገላቢጦሽ ራሳቸውን ሙስሊህ ሙሳንና የሙሳን አትባዖች ሙእሚኖችን ምን አድርገው ወሰዷቸው ሙፍሲዶች في سورة مؤمن أو غافر من دونه من لا شباب وقال فرعون ذروني يا زويل شتام كتاك ذروني ማለት ተውኝ ይላል ማን ከለከለው አቅቱል ሙሳ ልግደለው ተውኝ ልቀቁኝ ነው የሚለው ወልيدعو ربه ፈጣሪውን እስኪ ጌታ አለኝ እያለ ነው ከኔ ሌላ እሱን ይጥራ ይከላከልለት ነው ምንድነው የሚለው ከዛ በኋላ ሸባ إني أخاف أن يبدل دينكم أو أن يظهر في الأرض الفساد እናንተ እንድን ትክክለኛውን ሊቀይር በመሬት ላይ ማባላሸትን ግልጽ ሊያረግ ፈራለሁ
ይሄም ያመጡት ይሆናል እነሱን ሙሂቆች ሌሎችን ሙብጢሎች አህለ الحق ናይ አሁን ሻሂዳችን من هذه الآية እንግዲህ ሲህር ነው ሙሳ የሚያመጡበት ነገር ሸርፍ ላይ እንደምናየው ሲህር ነው አሉ ምንድነው አሉ ያሉ ሰሐራዎች ተሰበሰቡ አልሆነም ከዛ በኋላ ሰሐራ የተባሉ ታመኑና ለአላህ ስጁድ ወረዱ ፊርዓውን ገደላቸው የቀሩ ያላመኑ መላእ من قوم فرعون እነን ሰዎች ሙሳንና አትባዑን እንደተታዋቸው አለህ መላእክት አላቸው ብለው ምን አረጉ ይያለ ነው አላህ Subhanahu Wa Ta'ala ሸክዋ ወደ ፊርዓውን አደረሱ ነው ክስ ስለዚህ አሁንም የነሱ አዝናቦች እንደዚህ ናቸው ይመጣል ይከራከራል አላህ እንደዚህ ብሏል ሐዲስ ሶሂህ እንደዚህ ብሏል ይሄ አያስሄድም ስትለው ምንድን ነበር የሚገባው ሸባብ ቁርአንና ሐዲስ እንደዚህ ከሆነ የሰለፎች አካሄድ ይሄ ከሆነ ተስሊም አድርጎ በዛ በሐቁ መጓዝ ነበር ላ እነዚህ አሸባሪዎች ናቸው አክራሪዎች ናቸው መንግስትን ነው የሚቃወሙት ይልና ያልሆነ የሆነ ይደሰክሩና ያቀርባል ወደዛ ላኪን አንተ ሐቅ ላይ ተጸና ትክክለኛ በአላህ ላይ የቂን ካለ ወኢነ ጁንደና لهم الغالبون ولقد سبقت كلمتنا لعبادنا المرسلين انهم لهم المنصورون وان جندنا لهم الغالبون እኛ የሚጠበቅብን ያ ሸባብ የሙርሰሎች ተከታዮች በትክክል መሆን አለብን የአላህ ጁንዶች መሆን አለብን ከዛ በኋላ የመከረ ቢመክር ባንተ ላይ የሚያደርሰው ነገር የለም አላህ Subhanahu Wa Ta'ala መክሩን ያባላሻዋል ስለዚህ 62ኛው መስአላ استنفار الملوك الظلماء ضد اهل الحق يا جاهلياዎች ስራ ነው አሉ መጥኑን ቀርተናል ወደ ሸርሑ ስንገባ من مسائل اهل الجاهليه انهم كانوا نبروا اذا غلبوا بالحجه በማስረጃ የተሸነፉ ጊዜ لجأوا الى الشكوى الى السلطان እንግዲህ ፈዚዑን በለጀኡ ፈሰሩት እሳቸው ለጀኡ ማለት ይጠጋሉ ወደየት الى الشكوى الى السلطان ወደ ባለ ስልጣን ክስ ወደ መመስረት ይጠጋሉ ومعنى غلبوا بالحجه በማስረጃ የተሸነፉ ጊዜ የማለታችን ማብራሪያውና ትርጉሙ አሉ اي اقيمت عليهم الحجه على بطلان ما هم عليه حجه ሲቆምባቸው እነሱ ያሉበት እነሱ የሚጓዙበት ፈለግና መንገድ ባጢል በመሆኑ ላይ ማስረጃ ሲቆምባቸው ولم يكن لهم حجه يقاومون بها اهل الحق من اهل الحق حجه የሚቃወሙበት ማስረጃ የሌላቸው ጊዜ فانهم يلجؤون الى القوه የሚጠጉት ወደ የት ነው አሉ ወደ ኃይል ይጠጋሉ ኃይላችንን እንጠቀማለን ይላሉ ነው لمنع القائم بالحق بحق يقومون አካል በሐቅ ከመቆምና ሐቅን ነሽር ከማድረግ ለመከልከል كما قال فرعون لموسى عليه السلام እንግዲህ ያው مناظره في اوائل سوره الشعراء لئن اتخذت الها غيري لاجعلنك من المسجونين مناظره እንግዲህ ذكرنا على شباب في اوائل صفحه الثانيه من سوره الشعراء مناظران تقصص الله سبحانه وتعالى لقد كان في قصصهم عبرة لأولي الألباب ስለዚህ الله سبحانه وتعالى فرعون ይጠይቃል ሙሳ ይመልሳሉ ማስረጃ ምንም ነገር አልታወለትም አቃማ ሙሳ عليه السلام الحجة على فرعون ከዛ በኋላ መጨረሻ ላይ እነዛን ሁጃዎች በመከተል ፈንታ ወደ ምን ተጠጋሰው لئن اتخذت إلها غيري كلامه موضع للقسم تبالالي بلنا جواب لقسم مقدر كان لا يلا ملك ياس لاجعلنك من المسجونين كنما እናረጋለሁ ነው የሚለው ከእስር ቤት ከሚገቡ ሰዎች አረጋለሁኝ الآية 29 من سورة الشعراء لما لم يكن عنده حجة سوزن ማስረጃ የሌለው ጊዜ يرد بها على نبي الله موسى عليه السلام በነብዩ الله موسى ላይ የሚመልስበት ማስረጃ ሲያጣ لجأ الى قوة السلطان ወደ ስልጣኑ ኃይል ተጠጋ አንተ ስልጣን የለህም እኔ ስልጣን አለኝ አስራህ ቢሙሳ
تربى في حجره موسى سبحان الله إذا المرء لم يخلق سعيدا في الأزل لقد خاب من رباه وخاب المعمل فموسى الذي رباه جبريل كافر وموسى الذي رباه فرعون مرسل قصاው እንግዲህ ሰባቱ ላይ ተአኩድ ያስፈልጋል እንዲህ ይላል ሻዒር ስለዚህ ሙሳ ያደጉት ማን ቤት ነው ፍርዓውን ቤት ነው ያደጉት እንደውም ከለታት አንድ ቀን አለ ተፍሲር እንደሚዘክሩት ይሄን ጺሙን ይነጩት ነበር ይባላል እንግዲህ ፍርዓውን ያሸባው አነ ረብኩም الأعلى እያለ ማለኩም ምን ኢላሂን غير እያለ ወንድ ስለሆነ ጺም ይተዋል ጺም አሁን እንግዲህ ብዙዎቹ የለም እና እቺን ነጨት ሲያል ይሄ ሰውዬ ችልሽ ይላል ኤሊ ሲያድግኒ አጥፌ ነው ይላል አይ ምን ያውቃል እዛው ላይ እንግዲህ ቂሷ ለክና ነበራቸው ይባላል ሙሳ በዛው ቂሷው ይቀጥላል على كل الاحوال አሁን ወዳለንበት ስንመለስ من مسائل اهل الجاهليه ያው ዛሊሞችን ባለስልጣናት على اهل الحق استنفار ማድረግና መገፋፋት የነሱ ሞያና የነሱ ስራ ነው ስለዚህ ያሸበ ሐቅን መቀበል ግዴታ ነው ሐቅን አልቀበልም ካልክ ሐቅ መሆኑን ያወቅ ቢያንስ اهل الحق እንዲጠፉ በከሊማ በቃልም ቢሆን በእንቅስቃሴ በተግባርም ቢሆን አታርግ ዝም በል መቀበል አለ መቀበል ያንተ ሁኔታ ነው ካልተቀበልክ ሐቅ ተብራርቶልህ عقاب አለብህ عذاب አለብህ ከዛ አልፎ ደግሞ አሳልፈ اهل الحق ለዛሊሞች ረዳት ከሆንክ በጣም ከባድ ወንጀል ውስጥ እየገባህ ነው ስለዚህ استنفار الملوك الظلمه ضد اهل الحق من خصال اهل الجاهليه ነው አሉ ማስረጃ አሁን ያመጡትን አንቀጾች አመጡ فقال رجوع ሲያረግ الى قوه السلطان من على لاجعلنك من المسجونين قدم يقرانا አንቀጽ وهذه ይቻሉ አሁን ያሳለፍናት ሁኔታ طريقه المهزومين በሁጃ የተንበረከኩና የተሸነፉ ሰዎች መንገድ ናታል وكذلك آل فرعون وهم أتباعه صيهن بلوان يفرعون أتباعه دقمو لما انتصر عليهم موسى عليه السلام موسى يبلاي سيهون الله سيقزاتشو بالنسو لاي في المحفل العظيم كباد هنا سبسبا لاي الذي عقدوه النسو يكهدوت هنا سبسبا يدي ياو في سورة طه قال موعدكم يوم الزينة وأن يحشر الناس ضحى جعل بيننا وبينك موعدا لا نخلفه نحن ولا أنت مكانا سوى قطرو أرجلن لمناظرانو تم يالله انت متى الله انيام يالن سلامنا متى موعد أرجلن أنتم انيام لنخلفه ما يتشال وسان يهونا قطرو أرجلن ቦታው ደግሞ አማካይ የሆነ ላንተም የማይርቅ ለኛም የማይርቅ መካነን ሶዋ قال موعدكم يوم الزينة وأن يحشر الناس ضحى يوم الزينة ማለት እንግዲህ አሸባ የዒዳቸው ቀን ነው ይባላል ዒድ ላይ ማንኛውም ማህበረሰብ ዒድ ላይ ምን ያረጋል ጌጣጌጦችን ለብሰው ለየት ባለ መልኩ ነው የሚወጡት እና ያ ነው ቀጠሯችሁ ሰዓቱ ደግሞ አድሃ አካባቢ ነው ሰዎች የሚሰበሰቡት እዛ ላይ ነው አሉ እዛ ላይ እንግዲህ محفل عظيم ነው ተሰበሰቡ طيب وجمع فرعون السحرة فأرسل فرعون في المدائن حاشرين إن قصة في الشعراء ما الله نذكرنا طهم لاي على فرعون ባለ ድግምቶችን ሟርተኞችን በአጠቃላይ ሰበሰበ የሳሂር ጀምዕ ነው ሰሐራ ቃቲል ቀተላ ካፊር ከፈራ እንደሚባል ሳሂር ሰሐራ ይባላል ሳሂር አንደኛው ሰሐራ ብዙዎች من مشارق الارض ومغاربها እሱ መምለካ ላይ ካሉ ከመሬት ከምስራቁም አካባቢ ከምዕራቦቹም አካባቢ ያሉ ሰሐሮችን ሰበሰበ لاجل ان يبطل ما مع موسى من الآيات موسى قال انجدي ولقد آتينا موسى 9 آيات بينات النسون يا موسى قال يالوتن يا الله تأمرج لما بلاشت
ሰሐራዎቹን من مشارق الأرض ومغاربها سبسب لأنه يزعم أنه ساحر فرعون ይሄን ያረጋው لأنه أي فرعون يزعم يموجتالنا ነው አሉ أنه أي موسى ساحر ና ሙሳም ድግምተኛ ነው ረሱል አይደለም እሱን ድግምት ደግሞ የሚያባላሽ እኔጋ በጣም ኃይለኞች አሉ ብሎ ሰበሰበ فجمع السحرة سحراዎችን እንዳልነው ሰበሰበና وطلب من موسى تحديد الموعد ቀጠሮውን መወሰንን ሙሳ አንተ እንዳልክ አንተ ወስን ብሎ ቅድም ባልነው አያ መሰረት ፈለገ فرعون من أجل عرض ما معه وما مع السحرة እንግዲህ ሙሳ ጋር ያለውን እንዲያቀርብ عرض ማለት تقريب إظهار ማለት ነው ተፍሲሩ ሰሐራዎችም እነሱ ጋር ያላቸውን እንዲያቀርቡና ግልጽ እንዲያረጉ ሙሳን ተህዲድ موعد አንተ ወስንልን ብሎ ከሙሳ ፈለገ من أجل أن يموه على الناس በሰዎች ላይ ለማመሳሰል ተሙይ ማለት ማመሳሰል أن عنده ما يقاوم ما مع موسى من المعجزة موسى قال له እንግዲህ ሙዕጂዛ ነው ማለት እሱ ሰሐራዎች ጋር ያለው ደግሞ ምንድነው ሲህር ነው ولا يفلح الساحر حيث أتى ና ይሄንን አረጋና ቀጠሮ ተያዘ ቅድም እንዳልነው فلما حان الموعد حان ማለት ደና وقرب ቀጠሮው ሲቀርብ واجتمع الناس سوج سيسبسبوا من أجل مشاهدة ما يحصل مكسته النجر لمايت سوج እንዳለ ተሰበሰቡ ብዙ ሰዎች ተሰበሰቡ ብዙ ሰሐራዎች ተሰበሰቡ አሁን እንደሚሉት እንግዲህ ብዙ ዘንጎችና ብዙ ገመዶች ተሰበሰቡ وألقى السحرة ما معهم من السحر እንግዲህ ሰሐራዎች እዛ ጊዜ በጣም ሲህር የበላይ ነበረ ሲህራቸውን ጣሉ እነሱ وامتلأ الوادي من سحرهم ይሄ ዋዲ ሸለቆ ማለት ነው እሱ ሞላ ከነሱ ሲህር ድግም وما معهم من العصي يعصى جمعنا عصي ከዘንጎችና والحبال ከገመዶች التي حشوها بالزئبق የሚሉም አሉ ዚበቅ የሚሉም አሉ ይሄ እንግዲህ መዋድ የሚያንጸባርቅ ማዳ ነው ያንን ዘንጎቹንና ይሄን አይነት ገመዱን ይሄ ዚበቅ ቀብተውት ነገር የሚያንጸባርቅ ነገር ይዮሹን የሚንቀሳቀስ የሚያስመስል ነገር ነው ይሄ ዚበቅ የሚሉት الان يستخدمونه اصحاب العساكر في المواد المتفجره ይጠቀሙታል ይባላል ይሄ ዚበቅ የሚባለውን ነገር እሱን ቀብተው وبمواد تحركها كأنها حيات ሌሎችም መዋዶች የሚንቀሳቀሱ የሚያስመስሉ መዋድ ቀብተው ወይም ውስጧ አስገብተው እንደባብ መስለው እንዲንቀሳቀሱ አደረጉ يريدون أن يضاهوا ሊያስመስሉ ማለት ነው يضاهوا ما مع موسى من المعجزة موسى ዘንድ ያለውን ሙዕጂዛ የሚያስን ሰው ሊሰራው የማይችል ነገር አላህ ካልሰጠው በስተቀር ማለት ነው እሱን ለማመሳሰል ያገር ዘንግና ያገር ገመዶች እዚህ በቀብቅተው እንሚንቀሳቀስ አስመሰሉትና ይሄንን ጣሉ ይላል وهي الحية التي تتحول من العصا التي معه موسى قال ያለች እንግዲህ ዓሳ ናት وماتلك بيمينك يا موسى قال هي عصاي أتوكأ بها وأتوكأ عليها وأهش بها على غنمي ولي فيها مآرب أخرى الله يوقع يطيقاቸዋል በቀኝ እጅ ያስከው ምንድነው ሲላቸው ጭማ ዘንግናት አሳየ ሲሄድ እንደዚህ መረኮዛታለሁ አተሚድ عليها ፍየሎች ደግሞ ስጠብቅ አንቢያዎች ፍየሎች ጠብቀዋል ብለናል ህክማውንም አብራርተናል እንደዚህ ቅጠሎችና የዛፍ ፍሬዎች ጨፈጭፍባታለሁ ፍየሎች እንዲበሉ ሌሎችም ብዙ ማዕሪቦች አሉኝ እዚች አሳ እንግዲህ ያሸበ መጥሉብ ነው አሁንኛ አሳ ማንይዝ እንንቀሳቀስ ሁሉም ባዶ እጅ ነው እንግዲህ ኢላ አላሁማ ይሄ ጀዋል ካልሆነ በስተቀር ጀዋል ደግሞ ብቻ ቢመጣ ወይ የሆነ ነገር ምን ታረጋዋለህ በጀዋል አሳ ይያዛ ስለዚህ ማዕሪብ اخرى قال القيها فالقاها فاذا هي حيه تسعى قال خذها ولا تخف سنعيدها
سيرة هؤلاء إلى آخر ما قال الله سبحانه وتعالى سلز يه معجزانه بالنسبة لعصا موسى عليه السلام إذا أتى موسى إذا جاء من ملال وألقى العصا فقد بطل السحر والساحر موسى متو عصاቸውን ከጣሉ ሲህሩም ሳሂሩም ሁለቱም ምን ይሆናሉ ይበላሻሉ ገብዛቸው ይጠፋል ይላል እና ይሄንን ለማመሳሰል ያን የተባለውን ዒስይና ሒባል ዋዲውን ሸለቆውን በዛ በተባሉ ዘንጎችና ገመዶች ሞሉት ይላል فجاءوا بسحر عظيم الله سبحانه وتعالى في الأعراف እንደወصፈው ከባድ የሆነ ድግምት አመጡ ይላል كما قال الله تعالى حتى إن موسى عليه السلام خاف موسى فروا እንግዲህ የፈሩበትን ወጂ ሁለት አይነት የሚፈስሩ ሰዎች አሉ ይሄኛው ሰውዬ አንደኛውን ተፍሲር ያመጣል فأوجس في نفسه خيفة موسى أوجس أحس ነፍሳቸው ውስጣቸው ላይ ሙሳ ፍራቻ ተሰማቸው ይላል ያውጀሰ ፋይል እንግዲህ ሙሳ خاف أن يلبسوا على الناس እንግዲህ የፈሩበትን ወጅሁን ሲፈስሩ በዚህ በሲህራቸው ሳቢያ ሰዎች ላይ ሐቅንና ባጢሉን ያመሳሰላሉ ብለው ፈሩ وإلا فهو واثق بما معه ሳቸው ዘንድ ባለው ሙዕጂዛ የተማመኑ ናቸው አሉ واثق بنصر الله الله እንደሚያግዛቸው የበላይ እንደሚያረጋቸው ተማምነዋል ይላል لكنه خاف أن يلبسوا على الناس لأنهم جاءوا بسوت لا يسمسلالوا بلون يفروا تعالوا سلامتوا كما قال الله وجاءوا بسحر عظيم كبار سحر الزو سلامتوا الآية 16 بعد 100 من سورة الأعراف يهنن تلبيس يارقالوا بلو فروا ذاكين ملو قلنا لا تخف إنك أنت الأعلى يلبسالوا بلا التفرال نو مالتم ليهون يشلال ወይ በሐቂቃ እንግዲህ እንደ ሰውነታቸው ሰው እንደመሆናቸው يغض النظر عن كونه مؤيدا بالرسالة والمعجزة الباهرة ሰው እንደመሆናቸው ይሄ ከባድ ነገር ስለሆነ እንግዲህ ሰዎች ያው ተሰቡትና ተሐሪ ያስፈልጋል ብለናል እንዳንድ አህሉ ተፍሲር የሚፈስሩት ያ ሸባብ በ70 ሺህ የሚቆጠሩ ገመዶችና ሳሂሮች ራሱ በዛ የሚቆጠሩ مع كل ساحر عصا وحب እንግዲህ ሳሂሮቹ 70 ሺህ ናቸው ከተባለ አንዱ ሳሂር አንድ ዘንግና አንድ ገመድ ካለው 70 ሺህን በስንት ነው የምናባዛቸው እንደዛ የሚለዋል በጣም ከባድ ነገር ነው ያንን የተንቀሳቀሰ ሲመስል ሲተረማመስ أوجس موسى عليه السلام في نفسه خيفة الله سبحانه وتعالى قلنا لا تخف إنك أنت الأعلى أهل الحق وأهل الباطل يا شباب مباهلة مارقو مناظرة مارقو أهل الحق يتشنفوا مدرك بتارك التزقبوا ودفيتم عايزقبوا يلا بتشا أهل الحق بحق أتشولاي سنات كاللاش بتشاهن بتهون بتشاهن بتهون يبلاينهم بتهون حق ياسككون بايهون يكين ياسفلقال أحق لا يالن سناتاتش طيب سلزي قلنا لا تخف إنك أنت الأعلى وألق ما في يمينك تلقف ما صنعوا لقف مالت يا شباب بس تكوي موات مالتنا كان يجي لاي قدم انغدي وما تلك بيمينك ميلون قرتنا والقي ما في يمينك الله አላች በቀኝ እጅ ያለውን ጣለው እነሱ ዒስዩንና ሒባሉን እንደጣሉት አንተ ቀኝ እጅ ላይ ያለችውን ዱላ ወሩራት ወደ ዒስዩና ወደ ሒባሉ አላቸው አላህ Subhanahu ተልቀፍ ما صنعوا እነሱ የሰሩትን ስራ ለቃቅማ ትጎርሰዋለች ማለት ነው انما صنعوا كيد ساحر ولا يفلح الساحر حيث أتى يسرت ይሄ የሳሂር ተንኮል ነው ሳሂር ደግሞ በመጣበት ቦታ ፈላህ የለውም ብሎ አላህ Subhanahu Wa Ta'ala አዘዛቸው ቃሏት ካሁን በፊት ቂሷውን ተሰቡት ያስፈልገዋል እንኳን ብንል ያንን ሁሉ ገመድና ዓሳ ውጣ ምንም አልጨመረም ሰውነቱ አሸባብ ያን ሁሉ ቁጥር ውጣ ያውናት ወደ ፍራውን ዘወር አላች የሚሏሉ ስለዚህ እንግዲህ የሚጨምሩ ምን الطرائف እዛ ላይ ምኑ ለቀቀ ብለናል ያሸባብ ቂሷ ተሰቡት ያስፈልገዋል ላኪን ነገርዮሽ ያረጋ ይሄ መቋጠሪያ የሚባለው ለቀቀ ዝም ብሎ ምን ሆነ ያሸባብ
ስለዚህ ፊርዓውን ሲንቀሳቀስ ከአንድ ቦታ ወደ አንድ ቦታ ከበሮ ይዘው ነበር የሚከተሉት ይላሉ ያንን ግልጽ እንዳይሆን ለሰዎች እንዳይሰሙ والله سبحانه وتعالى عالم ከባድ ነው ነገርዮሽ ስለዚህ نواصل فأمر الله موسى عليه السلام بإلقاء العصا والق ما في يمينك الله سبحانه وتعالى نبي موسى عليه السلام ዘንጋቸውን እንዲጥሉ አዘዛቸው فألقاها موسى ያላህን ትእዛዝ ለመፈጸም ጣሏት እንጂ ፋይቱ እንግዲህ ለተعقيب والترتيبات ብለናል ወዳው እንደታዘዙ ወዳው بلا تراخي ወዳው ወረወሯት فصارت حية عظيمة እንደ ወረወሯት ደግሞ እሷ ከባድ ትልቅ እባብ ሆነች ابتلعت كلما القوه ያንን የጣሉትን ሁሉ من العصي والحبال እንዳለ ዋጠችው حتى خافوا ان تصل اليهم ቅድም ያልነው እነዛ ሰሐራዎችና የተሰባሰቡ ሰዎች ወደኛ ትደርሳለች ብለው እስከሚፈሩ ድረስ وناشدوا موسى ان يمسكها عنهم በፈጣሪ ይሁንብህ ይሄንን ባዘዘው ወህይ ባወረደብህ ያዝልን ይችን ነገር ብለው ተማጸኑ ሙናሸዳ ማለት መማጸን لانهم خافوا ان تصل اليه እንግዲህ ያንን ሲህር በልታ ወደኛ ትደርሳለች ብለው ስለፈሩ ሙሳን ሙናሸዳ እስከሚያደርጉ ድረስ وعند ذلك يسهل فوقع الحق حق ترغاغته وبطل ما كانوا يعملون الناس ሲሰሩት የነበረው ማርትና ድግምት ተበላሸ فغلبوا هنالك الزابط ላይ ተቸነፉ وانقلبوا صاغرين የተናነሱ ወራዶች ሆነው ተመለሱ ይላል አላህ Subhanahu Wa Ta'ala የሙሳን አያቶች ለማብጠል የተሰበሰቡ አካል وألقي السحرة ساجدين እነዛ ሟርተኞች سجود ያደረጉ ሆነው ወደቁ قالوا آمنا برب العالمين ባለማቱ ጌታ አምነናል አሉ ሙሳ ፍርዓውን رب العالمين ስለሚል እሱን እንዳይመስለው አስከትለው ምናሉ ረቢ ሙሳ ወሃሩን رب العالمين ምንለው ማንን ነው የሙሳንና የሃሩን አምላክ በሱ አመን እንግዲህ في التفسير ترجمان القرآن حبر الأمة وبحرها ይባላሉ ابن عباس رضي الله عنهما ሲፈስሩ እነዚህን አንቀጾችና የመሳሰሉትን آخر أول النهار سحرا ነበሩ فجر آخر النهار ላይ صاروا شهداء بررة እንግዲህ أول النهار أن يحشر الناس من بلنا لجبا ضحى طاعت وقت يا الله المعجزات لموسى የሰጣቸው ለመጻረር ሐቅን ለማጥፋት በሲህር ሳቢያ መተው ነበር ፉጃሮች ነበሩ ጠማሞች ካፊሮች ነበሩ آخر النهار አምነው ለአላህ ስጁድ ተደፍተው ፍርዓውን ዛቻውን ስለፈጸመባቸው ሹሃዳ አበራራ ሆኑ ይላሉ ስለዚህ ፍርዓውን ወለው ሰልበነኩም في جذوع النخل ሊላም ብሏል ያንን ዛቻውን ፈጽሞባቸዋል የሚለውን ያአክዳል ማለት ነው የኢብኑ አባስ ተፍሲር رضي الله عنهما لانهم عرفوا ይሄን ያረጉት ሰሐራዎች ለምንድነው ከተባለ ስላወቁና ስላረጋገጡ ነው አሉ انما مع موسى ليس سحرا موسى ጋር ያለው ነገር ድግምት አለመሆኑን ስላወቁ ነው فلما آمن السحرة وسجدوا لله عز وجل امنوا لله سجود ሲያረጉና ሲተናነሱ حددهم فرعون بالقتل والصلب ያው ሙሳንም እንደዚህ ሲል ስለነበረ እገልና እሰቅላቸዋለሁ በማለት አስፈራራቸው ተህዲድ ማለት ምን ማድረግ ነው አሸባ ማስፈራራት ይሄን አረጋለሁ ብሎ መዛት فقتل السحرة الذين آمنوا وتابوا إلى الله وصلبهم نحاتوች ولا أصلبنكم في جذوع النخل كفي متبالو فدل اصل معناوا لظرفيا እንኳን ቢሆን بمعنى من ትመጣለች ለማለት استشهاد ያደርጋሉ ብለና بمعنى على ትሆናለች ይላል ስለዚህ እናንተ እንግዲህ ያልተው ለሰዎች መቀጣጫ እንድትሆኑ
ተምር ግንዶች ላይ ጁዙዕ ማለት የጅዝዕ ጀምዕ ነው ተምር ግንዶች ላይ አንጠለጥላቸዋለሁኝ አላቸው እሳቸው መልስ ሰጥተዋል ሹዓራእ ወፊ ገይሪ ወፊ الأعراف እና አንተ وما تنقم منا إلا أن آمنا بآيات ربنا لما جاءتنا ربنا أفرغ علينا صبرا وتوفنا مسلمين አንተ የምትጠላው በአላህ በሙሳና በሃሩን ጌታ በትክክለኛው አምላክ سلاما እንጂ ሌላ ነገር አርገነህ አይደለም فقد ما أنت قاض إنما تقضي هذه الحياة الدنيا إنا آمنا بربنا ليغفر لنا خطايانا وما أكرهتنا عليه من السحر والله خير وأبقى دعوة يا رب نص المراد إنه من يأتي ربه مجرما فإن له جهنم لا يموت فيها ولا يحيى ومن يأته مؤمنا قد عمل الصالحات عند صحراء مالتنا أمنوا سجود عربي يالنا ومن يأته مؤمنا قد عمل الصالحات فأولئك لهم الدرجات العلى في الجنة كف يالو درجات አሏቸው ብሎ አላህ Subhanahu Wa Ta'ala ቅሳ እንግዲህ የሚቀስስልን እኛ እንድንገሰጥ ነው ዒብራ እንድንስ አህሉል ሐቅ ባሉበት እንድንጓዝ አህሉል ባጢል ያሉበትን እንድንተው ስለዚህ ይሄን ሲያረግ ሙሳ በሙሳ ጌታ ሰላመኑና ስጁድ ስላረጉ ተህዲድ አድርጎ ገሎ ሰቀላቸው አሉ እዛ መለዎች ስለነበሩ ثم التفتوا الى بني اسرائيل ثم التفتوا ማለት አይ መለኡ ፊርዓውን ወይ አሉ ፊርዓውን የፊርዓውን ወዘራዎችና የሱ ግብራበሮች الى بني اسرائيل ወደ በኑ እስራኤል ዘወራሉና الذين امنوا بموسى بموسى ودامنوا بنو اسرائيل زورالنا وقالوا لفرعون الله سبحانه وتعالى كما حكى عنهم لفرعون إن الله يعلون تناجر وقال الملأ من قوم فرعون ملأ مالت رؤساء الناس وكبارهم كبراءهم من وبلنا تلالقوا سوچ قالوا كفرعون ግብራበሮች አተذروا موسى وقومه موسى እና በሱ ያመኑትን የሙሳን ሰዎች ትተዋቸዋለህ ያሉ ርዕሳችንን እንግዲህ እንዳንረሳ ليفسدوا في الارض ويذرك والهتك መሬት ላይ ሊያበላሹና አንተንና ያንተን አሊሃ ሊተው እኛ ቂራ እንግዲህ والهتك አሊሃ ማለት እሱ እንግዲህ انا ربكم الاعلى ብሏል እሱ ፈቅዶ ከሱ በታች መለስተኞች አማልክት ነበሩ እሱ ከኔ በቃ ዝቅ ያሉ ኢባዳዎችን ለነሱ አርጉ ከዛ ከባዱ ግን እኔ ነኝ ብሎ ስለነበረ ይሄ አሊሃ የሚለው የኢላህ ጀምዕ ነው በሌላ ቀራር የኛ ቀራር አይደለም ወኢላሃተከ ወየዘረከ ወኢላሃተከ ማለት ወኢባደተከ ማለት ነው አንተን ሊተውህና አንተን ማምለክ ሊተውህ ተታዋቸዋለህ ወይ ወአሊሃተከ ተውጁሁ ቅድም ያልነው ስለዚህ አሁን ምን አረጉ ነው ምንለው ያሸባብ ይሄን ሁሉ አያይተው በማመን ፈንታ ማስረጃ እየቆመባቸው ያንን እንትንህን ያዝልን ብለው ሙናሸድ አድርገው ሳለ በማመን ፈንታ አሁንም ሸክዋቸውን ወደ ማን ያቀርቡ ነው ይሄን መሊክ ዛሊምን على موسى واتباعه استنفارና تحريض حذف እያረጉ ነው ስለዚህ ይሄ የአህሉል ጃሂልያ ስራ ነው እሱ መልስ ምን አለ قال سنقتل ابناءهم የነዚህን የሙሳንና የሙሳን ተከታዮች ወንድ ልጆች በጣም ነው ምን ገለዋል ተቅቲል ማለት እንግዲህ ቀተለ ማለት ገደለ ማለት ነው ሙተዓዲ ነው ያሸባው ቀተለ ዘይድን አምረን ብትል ቀተለ ከሆነ ደግሞ ለምን ይሆናል ይያልነው ለተክቲል በጣም ወንድ ልጅ አንተውም ነው የነሱ ወነስተሒ ንሳአሁም ሴቶቻቸውን ደግሞ እንተዋለን አለ ወኢና فوقهم قاهرون እኛ ከነሱ በላይ አቸናፊዎች ነን قال موسى لقومه موسى ለተከታዮቻቸው ምን አሉ استعينوا بالله بالله ታገዙና واصبروا ታገሱ አሏቸው ስለዚህ الاستعانه يكون بالله والصبر مفتاح الفرج والصبر لا ياتي الا بخير ስለዚህ صبر የሚባለው ነገር اوله اشد مراره من الصبر ይላሉ لكن عواقبه احلى من العسل بالله ታገዙ አሏቸው ان الارض لله መሬት
ያላህ ናት አሁን ሰዎች የኛ ናት ቢሉም ውሸታቸው ነው አይኖሩባትም አይመልኳትም የተወሰነ استدراج እንጂ መሬት ያላህ ናት يورثها من يشاء من عباده ከባሮቹ አላህ ለሻው ያስወርሳታል ማለት አላህ ለሻው ይሰጣታል والعاقبة للمتقين መጨረሻ አላህን والعاقبة الحسنة አላህን ለሚፈሩ ሰዎች ነው በማለት ሙሳ ሰዎቻቸውን አጸን طيب ስለዚህ ይህን ቂሷ ከማምጣታችን ሻሂዱ ይላሉ الشاهد من هذا አሁን ካሳለፍነው ቂሷ በአጠቃላይ ለኛ ላልነው የሚመሰክርልን አሉ أنهم طلبوا منه أنهم أي الملأ أو آل فرعون የፊርዓውን መላእክትና የሱ አጥባጮች ከፊርዓውን ፈለጉ اللجوء إلى القوة ወደ ኃይል እንዲጠጋና በኃይል እንዳንበረክክ ሙሳንና አጥባጮቹን ፈልገዋል አሉ واشتكوا إلى فرعون ወደ فرعون ሰሞቱ ክስ መሰረቱ ليقهر هذا الحق يعني الحق እንዳንበረክክና ሐቁን እንዳበላሽ وهذا الإيمان لأننا هنا سالفنا ونمنا وهذا فعل أشباههم في كل زمان ومكان كده الناس يميمسلو سوچ ሁሉ ተግባር በማንኛውም ቦታ በማንኛውም ጊዜ ይሄ ነው ስለዚህ በጊዜያችንም እንደዛ ነው خلاف ያለ ነው ይቀጥላል ግን خلاف ሲመጣ فإن تنازعتم في شيء الله استمرونا فردوه إلى الله ምንድነው የሚለው አያው ያሸባ والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا ወደ ቁርአንና ወደ ሐዲስ ከመለስን ኺላፋችንን ለቁርአንና ለሐዲስ እጅ ከሰጠን መፍትሄው እኛ ጋር ላኪን ይሄ ሆኖ ያለ ሁጃ ሲነገራቸው ማስረጃ ሲቀርብላቸው ይሄ የነከሌ ሐዲስ ነው ይላሉ ያሸባ በግልጽ ካሁን በፊትም ብያለሁ ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል ስትለው አለይሂ ሰላቱ ወሰለም ይሄ በዛ ሐዛዋል ስትለው አይ ይሄ የነከሌ ሐዲስ ነው ይላል እነከሌ ሐዲስ የሚባል ነገር የለም ያጀባ ሐዲስ የማን ነው ብለናል ያጀባ ሐዲስ ማለት የነብያችን ሰለላሁ ዐለይሂ ወሰለም የከሳቸው የሰበተ አባባል ወይ ተግባር ወይ ተቅሪር ነው እሳቸው ያጸደቁት ነገር ነብያችን ለማንኛውም ለሁሉም ሰው ነው የተላኩት ብለናል በነብያችን ሪሳላ ብቻ ብናም ሪሳላቸው ዓም ነው ካፈተ ለልخلق ነው ብለን ለናስ ካላመን ኢማናችን ትክክለኛ አይደለም ስለዚህ ይሄ ከሌ ሐዲስ ነው ይሄ ከሌ ሐዲስ ነው የሚባል ነገር የለም እስቲስላም ማድረግ ያስፈልጋል ያንን የሚልና ይሄንን የሚጻረር አህለል ሐቅን አሳልፎ ለልኡመራኢ ظلማ የሚሰጥ ሰው ካለ ወደደም ጠላም ራሱን በሆነ ስምም ቢሰይም من أهل الجاهلية امتداد لخصال أهل الجاهلية ينسو تكتاينا الناس جرات مهونون متنكك علبت كسما راسون تمر أمرو عقل عسرتو وده حق مملس ينور بطال نو من لو ودم يقتلو دقمو نقبالن إن شاء الله تنشن بيون رميهم أهل الحق بما هم براء منه ليلو قدمم تقص አርጋለሁ اهل الحق ከሱ የጠሩ በሆኑበት ነገር መወርወራቸው ቅድም እንዳልነው ምንድነው اني اخاف ان يبدل دينكم او ان يظهر في الارض الفساد المسائل ብዙ مسائሎች ናቸው እንግዲህ ባንድ የሚያመጡት الثالثه والرابعه والخامسه والسادسه والسابعه والستون ከ60 3 እስከ 67 ያሉት مسائሎች رميهم اهل الحق اهل ይላል اهل ነው የሚባለው ይሄ ረም የሚባለው እንግዲህ መስደር ነው ወደ ፋኢሉ ተጠግቷል اهل مفعول ነው اهل አይባል رميهم اهل الحق እንግዲህ ማለሽ ያሸባ ሌላ ፈን ውስጥ ስንገባ ጥራይ በላችሁ رميهم የሚለው እንግዲህ من حيث المعنى كاين فاعل ነው ስለዚህ فاعل ከሆነ መስደሩ ወደ ፋኢሉ ተጠግቷል اهل የሚለው ተነስቦ ይመጣል مفعول به ስለሆነ ላሙ ላይ ምንድነው ምንጽፈው ማለት ነው فتحه ነው ምንጽፈው طيب رميهم ላለው
صفة بالنامة جرم رفعم يتشال نبرة يا أهل يالو جن صفة سلال هنا هم لم يلو تابع عدل هم لم يلو تابع بيون من يتشال نبرة جباس أهل مالت يتشال نبر أهلم مالت يتشال نبرة يه هم يالو هلت محل سلال مضاف إليهم مهون سناي مجرورنا مجرور كهونه الستابي تجرر لمتى يشلال وين دقمو مرفوع فاعل مهون كاين ترفع لمتى يشلال إيه أو أهل ميلو الستابي سلال عدل أهل تبلون متحركة ويالنا النار رميهم أهل الحق بالصفات الذميمة مطفو بونو بحرياتوج يحقن بالبيتوج موصف ممتناتشو رميهم إياهم بالفساد في الأرض ሌላኛው ደግሞ መሬት ላይ የሚያበላሹ ናቸው ይያሉ اهل الحق መወርወራቸው መመጠናቸው كما في الايه وبانتقاص دين الملك የመሊክን ደግሞ ዲን ሃይማኖት ያጎላሉ ብለው እንግዲህ ብዙ መሳይሎች ናቸው ብለናል وآلهاته የመሊኩን ደግሞ አሊሃዎችም ያጎላሉ ብለው ረሚ ማድረጋቸው وتبديل الدين ዲንን ደግሞ ይቀይራሉ ብለው ረሚ ማድረጋቸው ከሰባ كسلسة صوص اسكا سلسة سبات يدي صوص تارات عمس سدس سبات سنت مسألة وجناتشو مالت الناس واو قباو لاي عطيفة واو يتقباتشو لاي النسون انجدي عنده لتيان مقدر الشرح من مناهج أهل الجاهلية كذلك أنهم لا يكتفون بالشكوى إلى أصحاب القوة والانتقام أهون انداس ألفنو ወደ ባለስልጣኖች ክስ በማቅረብና ወደ እንቲቃም እንዲበቀል ክስ በማቅረብ አይብቃቁም ይሄ ብቻ አይበቃቸውም አሉ ይሄ ብቻ አይበቃቸው بل يصفون اهل الايمان بالمفسدين في الارض የኢማንን ባለቤቶች መሬት ላይ የሚያበላሹ ናቸው በማለት ይወስፏቸዋል ይመጥኗቸዋል كما قالوا لفرعون أتذر موسى وقومه ليفسدوا في الأرض እንግዲህ ቅድም ይሄንን አያ ማስረጃ ያረግነው استنفار ያረጋሉ ሙሉኮች ለሚል ነበር አሁን ደግሞ استنفار ማድረግ እንቲቃም እንዳረግ ለአህሊ السلطة والقوة ክሱ አልበቃቸው ብሎ ሙፍሲዶች ናቸውም ይላሉ አሁን ያመጡት ليفسدوا في الأرض ለሚለው መሬት ላይ ያበላሻሉ سموا الإصلاح إفسادا إصلاحون من بلو فاستطرت إفساد بلو طرت والحق هو العكس حق ግን ምንድነው አሉ የዚህ አሁን እነሱ የሚሉት عكس ተገላቢጦሽ እሱ ነው حق ሙእሚኖች ዱዓት الى الله سبحانه وتعالى ሙስሊሞች እንጂ ሙፍሲዶች አይደሉም ነው أن الإيمان والتوحيد ሲፈስሩ العكس ያለው ኢማንና ተውሂድ إصلاح في الأرض بمرت لاي ما استكاكل ما بجتنا قالوا وأن الكفر والمعاصي والفسوق والظلم والطغيان إفساد في الأرض نجد كفر كده معاصي مالت وانجلوج يمعصيها جمعنه والفسوق عمسوج والظلم بدل والطغيان دمبر مالك النزاهون يتبالوا بمولو إفساد في الأرض بمرت لاي ما بلاشت مبالوا النسو ناتشو انجي موسى موسى تكتاي وچميارغوت إيماننا توحيد دعوة إلى الله إصلاح انجي إفساد ايد المال فالذي عليه موسى وقومه موسى يا موسى سوت بموسى يمنوا سوت يالوبت سرع إصلاح ما استكاكل ነው የሚባለው والذي عليه فرعون وقومه إفساد فرعون እና የሱ ግብረ አበሮች ደግሞ የሚጓዙበትና ያሉበት إفساد في الأرض ነው وهذا دأب الكفار والمشركين والمنافقين دائما አሁን ያልነው ሙስሊሞችን ሙፍሲዶች ብሎ መሰየም ያባላሻሉ ማለት የኩፋሮችና ያጋሪዎች ያስመሳዮች عادت ልምዳቸው ነው ሁሉ ጊዜም አሉ دائما يسمون المصلحين والدعاة إلى الله على بصيرة ወደ አላህ የሚጣሩን ዱዓዎች በእውቀት ላይ ወደ አላህ የሚጣሩትንና ሙስሊሞችን ይጧሯቸዋል ويسمون المؤمنين الموحدين الذين يدعون إلى توحيد الله وعبادته ودا الله توحيدنا الله ودا مملك የሚጣሩ አማኞች ሙወሂዶችን ይጠሯቸዋል سمونهم بالمفسدين في الأرض መሬት ላይ የሚያበላሹ ብለው ይጠሯቸዋል وهذا شيء
مستمر في الناس إلى يوم القيامة في قداي سوت لاي زوتارينو إلى يوم القيامة أهل الكفر والظلم والطغيان يسمون المصلحين بالمفسدين سلازه كدتنا يبدل ድንበር የማለፍ ባለቤቶች ሙስሊሖችን ሙፍሲዶች ብለው ነው የሚጠሯቸው የሚሰይሟቸው አሉ وهذا منحدر من القرون الاولى ከመጀመሪያዎቹ ትውልዶች ከነ ፍርዓውን ጀምሮ ከዛ የወረደ ነው እንሐደረ ማለት ከላይ ወደ ታች መውረድ ማለት ነው ይሄ ከዛ ጀምሮ እስካሁን የመጣ ነው ማለታቸው ነው من وقت فرعون وقومه وهذا لا يضر اهل الايمان يا بابا انت مؤمن هنا موحد هنا على بصيره من الدعاة الى الله كونك مفسد مباله ምንም የሚضرره ነገር የለም ነው ولا يضر اهل الاصلاح يا اصلاح ባለቤቶችም አይዶረራቸውም አሉ وان لقبوا بما لقبوا በተጠሩት ቢጠሩ በሐቅ ላይ ሆነ የቂን በአላህ ላይ አርገህ ከቀጠልክ አንተን የሚያደርስብህ ጉዳት የለውም ነው فكم لقبوا اهل الحق والدعاة الى الله بالشناعات اهل الحق የሐቅ ባለቤቶችንና ወደ አላህ የሚጣሩትን ነገሮች በመጥፎ ስሞች የጠሯቸው በጣም ብዙ ነው አሉ لقبوا شيخ الاسلام ابن تيميه بألقاب شنيعه ብዙ አስቀያሚ ስሞች ለጥፈውለታል አሉ لكن ما ضره هذا طيب ولقبوا الشيخ الامام محمد بن عبد الوهاب بألقاب شنيعه ብዙ አስቀያሚ ስሞች ለጥፈውላቸዋል አሉ وانه خارجي من الخوارج ነው ያሉ አሉ وانه يريد ان يغير عقيده الناس የሰዎችን እምነት ሊቀይር የመጣ ነው ያሉትም አሉ ويكفر الناس ሰዎችን ያከፍራል የሚሉአል الى اخر ما يقولون مما هو موجود في كتبهم من الاتهامات والتزوير اتهامات مترتر ነው تزوير ማስመሰል والشر وهذا موقفه من كل مسلم ስለዚህ ያ شباب ያሉ ጧይፎች አሉ አሁንም في عصرنا كفرون اهل السنه والجماعه ብለናል ደርሳቸውን በዛ ነው የሚጀምሩት ብለናል ኩቱቦች ያልፋሉ በጣም ሽሪሮች ናቸው ያ شباب ሰዎች ረድ ሲያረጉባቸው ያውን ካሁን በፊት የጠራሁት ሰውዬ የሚንጠቀት ሐረር ነው ያልነው ሰውዬ የሱ አጥባዎች ማለት ነው ኩቱቦች ያልፋሉ እነዛን ኩቱቦች ተንተርሰው የሚመልሱ ሰዎች ረድ ሲያረጉባቸው የነሱን ኩቱቦች الكتاب الفلاني الصفحه الفلانيه እንደከለ ተብሎ ተጠራው ኪታብ ገጹ ዝላይ ሰጠሩ ዝላይ ብለው ሲመልሱባቸው ያንን ኪታብ መልሰው ሁለተኛ ሲያልፉት ያሸባብ ይቀይሩታል ምን ለማድረግ ነው ለተዝዊር ሌላ አርገው ይቀይሩ ይጠብዑትና ያ የመለሰው ሰውዬ የሱን ቀርተ ስትፈልገው ያን አባባል አታገኘውም እዛ ተባለው ገጽ ላይ ስለዚህ ምን ያረጋሉ የውሸታቸው እዚህ ኪታብ ላይ ያለ ብለዋል ይሄው ኪታባችን የለም ይላል لكن الرد يتتبع الطباعات ስንት ጊዜ ቢጠብዑት ይመልሳሉ ስለዚህ اهل الحق يا شباب ሙንሲፎች ናቸው በማንኛውም ቦታ ሰው ያላለው ነው እነሱ ግን اهل الاهواء ሙንሲፎች አይደለም የሚያመጡት ነገር ለነሱ ማስረጃ ይሆናል ብለው የሚገምቱትን ብቻ ነው አባባላቸው እርስ በርሱ ቢመታታም ችግር የለባቸውም ስለዚህ አሁን ይያልን ያለነው من مسائل اهل الجاهليه አሁንም ድረስ الى يوم القيامه مستمر ነው ያሉ ነው ሻሪሑ ሙስሊሖችንና ዱዓት الى الله على بصيرا اهل الحق اهل الصواب مفسدዎች ናቸው ብሎ መሰየም የነሱ ስራ ነው ያሉ ያሉት ስለዚህ ከዚህ መጠንቀቅ አለብን ነው ቅድም እንዳልኩት ሐቅ ነው ሐቅ ከማንኛውም ሰው በላይ ነው ቁርአንና ሱና ማለት ነው ሐቅ ሲነገር ህመን ተቀበል መጽደቅ አላህ ዘንድ ከፈለክ ሐቅ ሲነገር ካልተዋጠልህ ቢያንስ ተሸበው ኩፋር في جانب الحق الا يال واضح يا شباب الا يال አንዳንዶቹ ሐቅን በጣም ስለሚዋጉ عذاباቸው ምን ይሆናል ያ شباب مضاعف ይሆናል አንዳንዶቹ ደግሞ ለምሳሌ እና አቡ ጣሊብን ብናይ አድና አህሊና ማን ነው ብለናል ያ شباب አቡ ጣሊብ ስለዚህ
ሙስሊም ነኝ ተብየውም ሐቅ ሲነገረው ግዴታው በሱ ላይ ሐቅን መከተል ነው። አንዳንድ ሰዎች አጀበው ሐቅ ሲነገራቸው እንቲቃም ያደርጋሉ ብለና የሚመቻቸው ከሆነ እቺ ቦታ እቺ የዋህቢያዎች አባባል ጥሩ ናት ይላሉ። በጣም ትመቸኛለች ይላል። ላኪን ሌላ ቦታ ላይ ደግሞ ሲሄድ እዚህ ላይ እሷ ዋህቢያ ዝም ብላ ነው ይላል። ላ እንደዚህ የሚባል ነገር የለም። ይሄን ብታረግ ብለናል ካሁን በፊት የዑመር ኢብኑ አብዱል አዚዝ አባባል አምጥተን في شرح ابن ابي العز الحنفي للعقيده الطحاويه እዛ ተከተልከውም ላይ አጅር የለህም። የተከተልከው ለምን ስለሆነ ነው ያ ሸባብ ራስን ስለተስማማ ስለተመቸህ ስለሆነ የተከተልከው ላይም አጅር የለህም። አጅር የሚኖርህ ነብያችን ሰለላሁ ዐለይሂ ወሰለም ያ ሸባብ እዚህ ላይ ነው የምናቆመው ሲናገሩ ከለታት አንድ ቀን في صحيح مسلم ያለ ሐዲስ አላ አዱልኩም አላ ማ يمحو الله به الخطايا ويرفع به الدرجات ብለው ሷሃቦቻችንን ጠየቁ። አላህ Subhanahu Wa Ta'ala ወንጀል የሚያራግፍበት ደረጃ ከፍ የሚያረግበት ስራ ልንገራችሁ አልነግራችሁም ወይ ሲሏቸው ንገረን አሏቸው። እዛ ሐዲስ ያሸባብ የመጀመሪያው ምንድነው የሚለው እኛ ተነባህ እናረግ اسباغ الوضوء لببل اسباغ الوضوء ምንድነው የሚለው ሐዲስ على المكاري لببل አንተ የምትጠላው ነገር ሆኖ ሐቅ ከሆነ እሱን መስራት ወንጀልህን ያሳብስልሃል ደረጃህን ምን ያረግልሃል። እንግዲህ ብርድ ሰዓት ሆኖ ወይ ደግሞ የሆነ ነገር ሆኖ ውሃ መንካት እየጠላህ ትክክለኛ ውዶ ማድረግ አላህ Subhanahu Wa Ta'ala በዛ ስራ ምን ያረጋል ይያሉ ነው ነብያችን ሰለላሁ ዐለይሂ ወሰለም። ወንጀል ያብስበታል ደረጃ ከፍ ያረግበታል። وكثرة الخطى إلى المساجد وانتظار الصلاة بعد الصلاة فذلكم الرباط إلى النبيات صلى الله عليه وسلم 3 مرات سلز حق مرارا بيهون በእኛ ላይም ቢሆን ለኛም ቢሆን በሐቅነቱ ብቻ እስካል ተቀበልነውና እስካል ሰራንበት ድረስ ኢማናችን ትንሽ ጉድለት ስለሚኖረው መጠንቀቅ ያስፈልገናል ነው። ነክተፊ بهذا والله سبحانه وتعالى اعلم صلى الله وسلم وبارك على نبينا